مشتري لا البشام صنفقات على البشام وكل لنا نقب حنمو هانيتي بريد على حلا خيسة ورعبته بيزنا لجيسة أسكيسة هانت الشنيت اللي جونه بريدة الراح أنا هالريح أنا اللي مبورو دلنا فوريندي الراح جنابي أسكيسة ها ይህ የኦርፎ ወንዝ ነው። መነሻውን ከኦሮሚያ ክልል ምዕራብ ሐረርጌ ዞን ጭሮ ወረዳ አድርጎ ወደ ሶማሌ ክልል አፍደም ይሻገራል። ወንዙ አቋርጦ ከሚያልፍባቸው አካባቢዎች መካከል አንዱ ይህ የሜኢሶ ወረዳ የሁሴ መንዴራ ቀበሌ ይገኝበታል። በዚህ ቀበሌ ከ3000 በላይ ያባወራ ቤተሰቦች ይኖራሉ። የኦሮፎ ወንዝና የዚህ መንደር ሰዎችም በፍቅርና ኩርፊያ የተገመደ ለዘመናት የዘለቀ አብሮነት አላቸው። ወይዘሮ ዘምዘም ተሼ የዚሁ መንደር ነዋሪ ናቸው። ከኦርፎ ወንዝ ጋር ያሳለፉትን አይረስቴ ታሪክ እንዲህ ያስታውሱታል። ኢልሞባነት ልጅ አዝለን ውሃ በጭንቅላታችን ተሸክመን ሩቅ ወንዝ ወርደን ምንጭ ጭረን ነበር ውሃ የምንቀዳው። ወንዝ ላይ ድንገተኛ ጎርፍ እየመጣ ህይወታችን አደጋ ላይ ወድቆ ነበር። ገላኒ ዱፌ ኦሶ ወራቡ ጅሩ ጎርፉ የምንቀዳበት ጀሪካንን ጭምር ከእጃችን ላይ ይነጥቀን ነበር። ፎዱ ቀብ ቁልቁልኒ ሳፎከታዳ ራሞኒ ቀባ ከወንዝ የምንቀዳው ውሃ በጣም ቆሻሻ ነው። ዋሂዱ ዋን ተርኩራ ሰውና ከብት አንድ ቦታ ላይ ነው ይጠቀሙ የነበሩት። ኻኑማ ኸይሳ ሐሬ ዘቢኔ ወራምኔ ዱሚና ከነብሩ የኦርፎ ወንዝ በሐሩሩ ፀሐይ ለደረቀው መሬት ልምላሜን ለቆላማው አካባቢ ንፋስ ቅዝቃዜን የሚሰጥ ባለውለታ ቢሆንም ከዚህ ተቀርቶ ለቤት ግልጋሎት የሚውለው ውሃ ግን ለጤናቸው ጠንቅ መሆኑ አልቀረም። ልጆችም ከትምህርት ቤት የማስተጓጓል ወሩ በበዛ ቁጥር ወደ በጋ እየቀረብን ስፔሻሊ ስነት ትምህርት ቤት የማቋረጥ ሁኔታ ነበር። እንዲሁም የጤና ችግርም ላይ በጣም ከፍተኛ ችግር ያመጣ ነበርና ከፍተኛ የውሃ ችግር አጠቃላይ እዚህ ወረዳ ላይ ነበር ማለት እንችላለን። በኦሮሚያ ክልል የተተገበረው የመጀመሪያው ዙር የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ለምዕራብ ሐረርጌዋ ሜኢሶ ወረዳ አዲስ ብስራትን ይዞ መጣ። ቆላማ አካባቢ ልማት ፕሮጀክት በእውነቱ አርብቶ አደር አካባቢ ጎላ ያለ ለውጥ አንጥቷል ብለን እንገምታለን። ምክንያቱም ስራዎችን ስንሰራ ፕሮጀክቱ አቅዶ የሚሰራቸው ስራዎች የሉም፣ ከህብረተሰቡ ጋር ነው የሚታቀደው። ስለዚህ ህብረተሰቡ ደግሞ የራሱን ችግር አድሬስ የሚያደርግለትን አካባቢ ስለሚመርጥ ሜኢሶም እንደዚሁ የተለያዩ ልማት ስራዎች ለምሳሌ የውሃ ጥልቅ የውሃ ጉድጓድ አካባቢ ተቆፍሮ ህብረተሰቡ አንድ በቅርበት ውሃ እንዲያገኝ ያደርጋል። ከኦርፎ ወንዝ የሚቀዳው ውሃ ለአካባቢው ማህበረሰብ የሚያስከትለው የጤና ችግር ታሪክ የሆነበት የውሃ ፕሮጀክት በ2015 ዓ.ም ተጀምሮ በአጭር ጊዜ ለአገልግሎት በቅቷል። በአጠቃላይ ወደ 25 ሚሊዮን ነበር በዛን ጊዜ 2015 ነው የተገነባው። ከ25 ሚሊዮን በላይ ፈጅቶበት ነበር። ይሁን እንጂ ይሄ እንዳለ ሆኖ ግን ማህበረሰቡ ደግሞ የራሱ ኮንትሪቢዩሽን ነበረው። በጉልበቱ መሬቱን ሰጥቶ ነገሮችን ማመቻቻት፣ ምክንያቱም በጣም የውሃ ችግር ከፍተኛ ስለነበረ ህብረተሰቡም ኮንትሪቢዩት አድርገው የኛ ባየት ብቻ ሳይሆን በራሱም ጉልበትን በጉልበት ስራ የመስራት የማገዝ ስራ ተሰርቷል ማለት ነው። አሁን ላይ ለወይዘሮ ዘምዘም ተሼና ለቤተሰቦቻቸው ንጹህ ውሃ ከደጃቸው ድረስ መጥቶላቸዋል። ቢሻም ቦምባ በነጭፉ ዳፎ ገለተ ጉዳስና የቧንቧ ውሃ ከፍተን ለመዝጋታችን እንኳን ፈጣሪ ይመስገን።
አሁን የቧንቧ ውሃ በአቅራቢያዬ በማግኘቴ የልጆቼን ልብስ እንደ ልብ ያጥቤያለሁ። እንዲሁም የቤት ውስጥ ዕቃ ንጽህናንም በአግባቡ መጠበቅ ችለናል። ዲቄ ገገይሰቹ ጋፋ ጆለንቱን በርኖታፍ ደምቱ ዮ ቢሻን ለገበቲ በርኖኒ ሙረሜታ። ከዚህ በፊት ግን በውሃ ችግር የተነሳ ብቻ ልጆቹ ከትምህርታቸው ይቀሩ ነበር። አሁን ግን ንጹህ ውሃ ከዚሁ ከደጃችን እየቀዳን ነው። ስለዚህ እናመሰግናችኋለን። መናባኔ መነራ ወራበቱ ጅረብሻ ካናፎ ገለቶ ማይቹ በርባዲ ይችኛው ቀበሌ በ5 እንትኖች አሉት ጎጦች አሉት። 5 ጎጦች ላይ አንዳንድ ቦኖች ነው የሰራ ነው። ስለዚህ 5 ቦኖ ነው ያለ ነው ማለት ነው። ስለዚህ በአካባቢው ብዛት በአንድ አካባቢ የሚገኘው አንድ ቦኖ። ስለዚህ 5 አካባቢዎችን አሉት። በ5ቱም አንዳንድ ቦኖ አድርገን ህብረተሰቡ እንዲጠቀም አድርገናል ማለት ነው። ንጹህ ውሃ ሲያገኝ ጤናው የተሻለ ይሆናል። ወጪው ይቀንሳል። ለጤና ጣቢያ ወይ ደግሞ ለጤና አገልግሎት የሚያወጣ ወጪ ይቀንሳል። ጤነኛ የሆነ ማህበረሰብ ደግሞ ፕሮዳክቲቭ ነው። መጀመሪያ የሰራ ነው በሞተር ፓምፕ ነበር። ይሄኛው የሰራ ነው። ሞተር ፓምፑ ነዳጅ ይፈልጋል። በየጊዜው ነዳጅ ማሙላት ይፈልጋል። ከዛ በኋላ ነው በሂደት አይተን ይሄኛው ታዳሽ እንትን እየተገጠመለት ማለት ነው። በምዕራብ ሐረርጌ ዞን በመኢሶ ወረዳ የተሰራው ይህ የመጠጥ ውሃ ፕሮጀክት የሆሴ መንዴራ ነዋሪዎችንና 2 አጎራባች ቀበሌዎችን ተጠቃሚ አድርጓል። እዚህኛው ቀበሌ ላይ ብንወስድ ወደ 3000 የሚሆኑ ቤኔፊሻሪዎች አሉት ማለት ነው። ተጠቃሚዎች ከዚህ ከ3000 የሚል የቀበሌው ነው፣ ግን አጎራባቾች ቀበሌዎችም አሉ። እነዛም ከዚህ መጥተው ይቀዳሉ ማለት ነው። ስለዚህ የውሃ ብዙ የውሃ ችግርም ቀርፈናል ማለት እንችላለን። እዚህ አማ የገብሻንቹ ኩኑበ አሁን የመጣልን ውሃ በጣም ንጹህ ነው። ተደስተናል። ከሌላ ሰፈር ያሉ ነዋሪዎችም ጭምር ከዚህ ለመቅዳት ይመጣሉ። እኛም እንደ ድሮ ሩቅ ሳንሄድ ራሱ ውሃው ከደጃችን መጥቶልናል። ከዚሁ ብንነሳ የውሃው አንደኛ ማህበረሰቡ ውሃ ጠጥተው እንዲያድር አድርገናል በተወሰነ። ሁለተኛ ደግሞ ትምህርት ቤቶች ችግር ባለባቸውበት ቦታው ላይም በቂ ትምህርት ቤት ገንብተናል። ቢያንስ በእኛ ፕሮጀክት ብቻ ወደ 8 ትምህርት ቤቶችን ገንብተን ለህብረተሰቡ ሰጥተናል። አሁን ፋክሽናል ናቸው ወይም እየሰሩ ናቸው። ሌላው ስራ አጦችን ዘንድሮ ብቻ ወደ 180 ቀጥታ ተጠቃሚ የሆኑ ስራ አጥ ላይ አደራጅተን ብር ፈንድ አድርገንላቸው እየሰሩ ነው። በመኢሶ ወረዳ በመጀመሪያው የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ትኩረት ከተደረገባቸው ጉዳዮች መካከል ሌላኛው የአካባቢውን ወጣቶች በማህበር አደራጅቶ የሥራ ዕድል መፍጠር ነው። ታዋቂውን የሐረር ሰንጋ በማደለብ ለማዕከላዊ ገበያ ማቅረብን ዓላማ አድርጎ የተደራጀው አሜ መገርቱና ጓደኞቹ ማህበር ለዚህ አንዱ ማሳያ ነው። የመጀመሪያውን 6 ከፍት ነው የተገዛው። አሁን 6 ነው አላወጣም፣ ገና 3ኛ ወር ነው። እርሻ ነው የሚሰራው፣ ሌላ ስራ የለኝም። አሁን ስራ ያገኘዋል። በዚህ እንትን ይለወጣል ነበር። አሁን በኋላ ወደ ኢንቨስተር እንዲወላልን ብዬ ነው የማስበው። የሐረር ሰንጋ በጣም አሪፍ ነው፣ ስጋውን ይጣፍጣል። ስለዚህ ይወደዳል እኮ እኛ ሀገር። መጀመሪያ ስንገዛ ትንሽ ነው። ከ3 ወር በኋላ አሁን 3 ወር ልሞላ ነው። ከዛ በኋላ እኛ የተገዛው ብር 130 ነው የተገዛው። 4 ፍሬ 2 ፍሬ ደግሞ 200 ነው የገዛው። የሁለት የገዛው በሬው አሁን 400,000 ይሸጣል ብለን የማስበው። በአብዛኛው የከብት ማድለብ፣ ልብስ ስፌት፣ እንደገና ደግሞ ይሄ ፋይናንሻል አክሰስ የምንላቸው እንደ ሳኮ ያሉትን አደራጅቴ የብድር አገልግሎት እንዲያገኙ ይደረጋል። በዚህ የሚሳተፉ በአብዛኛው ስራ አጥ ሰዎች ናቸው። በህብረተሰቡ ተመርጦ ይሄን እድል እንዲያገኙ ስለሚደረግ ለስራ እድል ፈጠራም ከፍተኛ አስተዋጽኦ የሚያደርግ ስራዎች ላይ ነው ትኩረት አድርገን የምንሰራ። ዋናዎቹ ናቸው። አሲምቤ ወይ ቢሻና አሲምቤ አቢያ ማና ያሜ ስልኪዴ ወይ ድሩምቢራምቤ። ቆይታችንን እዛው ምዕራብ ሐረርጌ ዞን አድርገን ከመኢሶ ወደ ጉምቢ ቦርደዴ ወረዳ ተጉዘናል። ወረዳው 9 ቀበሌዎች ሲኖሩት
እርስ በእርስ የሚያገናኛቸው የመኪና መንገድ ባለመኖሩ ማህበራዊና ኢኮኖሚያዊ እንቅስቃሴያቸው ለብዙ ጊዜያት ተገድቦ ኖሯል። መንገዱ ከተሰራልን በኋላ ሞተርና መኪና እንደ ልብ ይገባልናል። ይህ መንገድ ከመሰራቱ በፊት ምርት ይዘን ወደ ገበያ ስንሄድ የመንገዱ ርቀት ያደክመን ነበር። ምርታችንም በፀሐይ ይበላሽብን ነበር። የምንጓዘው መንገድ ሩቅ ስለነበር ገበያ ደርሰን ወደ ቤት ስንመለስ ቀኑ ይመሻል። የሮ ነምኒ ፉደ ማተት ወሉማን ዱአረቱማ ተረቢን የኸኻ ተገሰ ብዙ ለውጦች አሉ። በፊት ምንም መንገድ የለም፣ መኪና አይገባም፣ መኪና አይደለም ሞተር አይገባም። ህብረተሰቡ የተቸገረውን ወይም የታመመውን ወይም ነፍሰ ጡር የሆነችውን እናት ወደ ጤና ጣቢያ ለማምጣት በትከሻቸው ተሸክሞ ሩቅ መንገድ ሄዶ ነው የሚመጡት። በፊት እዚህ በምንገባበት ጊዜ ይሄ መንገድ እነዚህ ቀበሌዎች አልተገናኙም ነበረ። በሞተር ነበረ። የታመመ ሰው ከሳማ ጎሎልቻ ሕክምና ለማድረስ ሞተርን ነበር የሚጠቀሙት። ኢቭን ሞተር ታማሚ ይዞ የሚወድቅበት ሁኔታ ነበረ። በኦሮሚያ ክልል የመጀመሪያው የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት በጉምቢ ቦርደርዴ ወረዳ ያለውን የመንገድ ችግር ተመልክቶና አስፈላጊውን ጥናት አድርጎ በ307 ሚሊዮን ብር በጀት የማህበረሰቡን ችግር ለመፍታት ወደ ስራ ገብቷል። ቀበሌ ከቀበሌ ቀበሌን ከወረዳ የሚያገናኝ ብዙ ጠቀሜታዎች ያሉት መንገድ እንሰራለን። ግሬ ሳማ መንገድ ፕሮጀክት ነው የሚባለው። 3 ቀበሌዎችን ያገናኛል። ጎሎልቻ፣ የግሬና የሳማ 3 ቀበሌዎችን የሚያገናኝ 27.5 ኪሎ ሜትር የሚረዝም ደረጃውን የጠበቀ የጠጠር መንገድ ነው። አሁን ላይ የአብዛኛው የስትራክቸርና የኤርዝወርክ ስራ ተጠናቆ እንደምታዩት በፐርሰንት ወደ 92% አካባቢ ፕሮጀክቱ ስራ ተጠናቋል። እነኚህ መንገዶች መሀል ትላልቅ ድልድዮች ይሰራሉ። ምክንያቱም የሆነ ቦታ ላይ ይደርሱና ትላልቅ ጎርጆች ስላሉ ያንን ክሮስ ማድረግ ራሱ በጣም አስቸጋሪ ስለሆነ ስለዚህ የተሟላ አገልግሎት እንዲሰጥ ያደርጋል። አሁን እንደምታዩት ከጥግ እስከ ጥግ ማንኛውም መኪና መግባት ይችላል። ሎቤድ ትልልቅ ተሽከርካሪዎችን ጭኖ ማሽነሪዎችን የኛን ሳይቀር ማሽነሪዎችን እያመላለሰ ያለበት ሁኔታ ነው ያለው። አምቡላንስ እየገባ ነው። በገበያ ጊዜ ፍየሎቻቸውን እህል ጭነው ገበያ አድርሰው እየተመለሱ ነው። ሲያልቅ ደግሞ ከዚህም በበለጠ በጣም ብዙ መልቲ ፐርፐዝ ያለው መንገድ ነው የሚሆነው። እነኚህ አካባቢዎች ፕሮዳክቲቭም ናቸው፣ ምርት አላቸው። ነገር ግን ወደ ገበያ የመቅረብ እድላቸው በጣም አነስተኛ ስለሆነ ምርታቸው ብዙውን ጊዜ ከመጠቀም ከመብላት ውጪ ለገበያ አቅርቦ የመጠቀም እድሉ በጣም አነስተኛ ነበር። ይህንን ችግር ይቀርፋል ብለን ገምታለን። አማ ሜቶሪን ሼና ኮምቦላትን ሴንቲ መንገዱ ከተሰራልን በኋላ የምንፈልገው ነገር እዚህ ደጃችን ድረስ ይመጣል። ርቀን አንሄድም። ደማ ነኹት ኑሯት ጉርቴ መኪና ኑሯ ረብጤ አማ ሃይ ደጋገሩ ቢሻን ብቻ ደምነ መለ ይራፋ ይደማ ጅራ ሆኖ አማታን ኢሲን ገላ ኢሲ በፈለኩት ሰዓት ከተማ ደርሼ መመለስ ችያለሁ። ትራንስፖርትም ደጄ ድረስ ይመጣልኛል። ታና ኢሲ ደንገላ ሰማት ውላት ነገሮት ነው ሰለቀ ዴቢ خراسن ዴቢ ረከነ ጉዳን ዋን ኡመሜ ጅሮ ለኛ ብቻ ሳይሆን ፋይዳው ለመጪው ትውልድም ነው። እኛም እንደገና ተወለድን ነው የምንለው። በፊት ወንዞችን ለመሻገር እንቸገር ነበር። ዛሬ መንገዱ ከተሰራ በኋላ አምቡላንስም እየገባልን ነው። ከዚህ ቀደም በችግር ውስጥ ነበርን። አሁን የመንገድ ከተሰራ በኋላ ጥሩ ነገር እያገኘን ነው። አልሐምዱሊላህ አምቡላንስ ለን ዱፍቴ በከፈተን ሴንቴ ነው ፎቲ። ይህ የመንገድ ስራ በጉምቢ ቦርደርዴ ስር ከሚገኙ 9 ቀበሌዎች መካከል 4ቱን ከማገናኘቱን ባሻገር ለአካባቢው ማህበረሰብ አዲስ የስራ ዕድልን ይዞ የመጣ ፕሮጀክት ነው። አብዛኛው እዚህ የምታዩት ሰራተኛ ከአካባቢው የተውጣጣ ነው። ስራ ዕድል ፈጠራ ያው በዛም ብዙ ሚና የተጫወተ ፕሮጀክት ነው። ከዚህ በፊት ምንም አልሰራም ነበር። ቤተሰብ ጋር ነበር 7 ወር
ጨርሻለሁ። አዎ እየሰራው ነው። በቃ ለኔ አሪፍ ነው። ያው ሙያም እየተማርኩ ነው። አሁን ይኸው የአናጺ ስራ፣ ግንበኛ ስራ ሁሉም እያየው ነው። ያው የለመርኩ ነው። 112 አካባቢ ሰራተኞች አሉን። ስኪልድ የምንላቸው ሙያተኞች ወደ 50 አካባቢ ይሆናሉ። ቀሪው ደግሞ እዚሁ አካባቢ የተወጣጣ በተለያየ ዘርፍ እየተሳተፈ ያለ ሰራተኛ። መንገዱም ተሰርቶ እያለቀ ነው። ከዚህ ጎሎልቻ ግሬሳማ የሚባል ፕሮጀክት መንገድ አለን። እሱ እየተሰራ እያለቀ ነው። በዚህም አርጊቲ ለጋርባ የሚባል መንገድ አለ። እሱም እየተሰራ ነው። ሌላ ደግሞ 2 ድልድይ አለ። ጮባና ሁሉ የሚባል ድልድይ ትልቅ ድልድይ እየተሰራ ነው። እሱም ወደ መጨረሻ ላይ ደርሰዋል። እግዚአብሔር ካለ ከአንድ ወር በኋላ ለምረቃ ይሆናል ማለት ነው። የዝናብ እጥረት፣ ይህን ተከትሎ የሚከሰት የመኖ ችግር በቆላማ አካባቢዎች ኑሮውን ከእንስሳት በሚገኝ ጥቅም ላይ ለመሰረተው አርብቶ አደር ትልቁ ፈተና ነው። የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት አንዱ ዓላማ በዚህ ዘርፍ ያለውን አንገብጋቢ ችግር መፍትሄ መስጠት ነው። እንግዲህ አርብቶ አደር የኑሮ መሰረቱ ከብቱ ነው። ያንን የሚረዱ የልማት ስራዎችን ነው የሚሰራ። ከዚህ ውስጥ አንዱ የመኖ ልማት ነው። የግጦሽ ቦታዎችን ለመኖ እንዲሆኑ ያንን በማመቻቸት መኖ እንዲለማ ይደረጋል። በጉምቢ ቦርደዴ ከተከናወነው የመንገድ ስራ ባሻገር የአካባቢውን የተፈጥሮ ሀብት ጠብቆና አልምቶ ጥቅም ላይ እንዲውል ማስቻል ነው። ህብረተሰቡ ከዚሁ ላይ እያጨደ ኤርጋ ፕሮጀክቲ ማ ጅሩፊ ጅሬኛ አዋሳ ከናወጅ ወልት ዱፍነ ይህ ፕሮጀክት ከመጣልን ወዲህ ተራራውም ከንክኪ ተጠብቋል። መልሶ በማገገሙም ጥሩ የመኖ ሳር እያበቀለልን ነው። እኛም በማህበር ተደራጅተን ሳሩን በማጨድ ለከብቶቻችን እየተጠቀምን እንገኛለን። ወደ ቤቱ እየወሰደ ከብቶቻቸውን እያደለቡ ይገኛሉ እና በማህበርም በግልም ብዙ ለውጦች አሉ። ይህ ፕሮጀክት ለዚህ ወረዳ የደም ስር ብንለው በማጋነናችን አይሆንም። ብዙ ሰዎችን ህይወት ለውጧል። ብዙ ስራም ተሰርቶበታል። አሁን እንደምታዩት ይሄ መሬት በፊት ባዶ መሬት ነበር። ምንም እንጨት የሚባል እዚህ ላይ የለም። እንደዚህ አፈር መሬት ነበረ። ከ2 ዓመት በፊት መጣን፣ መሬቱን ተከለለ። ከዛ በኋላ ለዚህ መሬት የሚያስፈልገውን ስራ ከወረዳው ግብርና ቢሮዎች ሆነን አወጣን። ይህ መሬት ይከለል። ከዛ በኋላ የአፈርና ውሃ ጥበቃ እዚህ ላይ ይሰራ ተባባል። እንደዛ ሰራን። ይሄ መሬት አሁን እንደምታዩት እንደዚህ ሆኖ ይታያል ማለት ነው። የስራ እድልን በመፍጠር የገቢ ምንጭን ዳይቨርሲፋይ በማድረግ የመኖ ልማትን በማስፋፋት ሌላ ጊዜ አሁን መኖ ከሌላ ቦታ ነው፣ ድርቅ ሲኖር ከሌላ ቦታ ነው ሳር ተጭነው ወደ ቆላማ አካባቢ የሚወሰደው። በአሁኑ ጊዜ ይሄ ፕሮጀክት ይህን በሰፊው ስራ ከጀመረ ጊዜ እኔ አላስታውስም ሳር ተጭኖ አሁን ሲሄድ ማለት ነው። ድርቅ ይኖራል፣ ግን ሳር ከዛው አካባቢ ነው ታጭዶ ወይ የተከማቸው ወይ ደግሞ ሜዳ ላይ ያለው ለአገልግሎት እንዲውል የሚደረገው ማለት ነው። ስለዚህ ፕሮጀክቱ የስራ ዕድልን በመፍጠርና የህብረተሰቡን ትክክለኛ ችግር አድሬስ ከማድረግ አኳያ ከፍተኛ አስተዋጽኦ አድርጓል። ከምዕራብ ሐረርጌ ሜኤሶ ተነስተን ጉምቢ ቦርደዴ ወረዳ ላይ የተወሰነ ቅኝት አድርገን ወደ ምስራቅ ሸዋ ዞን ፈንታሌ ወረዳ ቅንተናል። ወረዳው ከኦሮሚያ ክልል አርብቶ አደርና ከፊል አርብቶ አደር ማህበረሰብ ከሚገኝባቸው 43 አካባቢዎች መካከል አንዱ ነው። የመሰረተ ልማት አለመስፋፋትና በአየር ንብረት ለውጥ ምክንያት ለሚከሰቱ የተፈጥሮ አደጋዎች ተጋላጭ መሆን በብዛት በአርብቶ አደሩም ሆነ በከፊል አርብቶ አደሩ ዘንድ የሚነሱ ችግሮች ናቸው። ከዚህ ባልተናነሰ ደግሞ የስራ ዕድል እጦት እንደ አንድ ተግዳሮት ይጠቀሳል።
ይህን ችግር ማቃለል ሌላው የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ትኩረት ነው። በፈንታሌ ወረዳ በመተሃራ ከተማ አስተዳደርም ወጣቶችን አደራጅቶ ወደ ስራ ማስገባት ተችሏል። በዘመን ያለ ጊዜ ስልጠና ተሰጥቷቸው በአሁኑ ጊዜ ማሽን ተገዝቶላቸው የልብስ ስፌት ማሽን የፈንታሌ ከተማ አስተዳደርም ትብብር አድርጎ ሼድ ሰጥቷቸው በአሁኑ ጊዜ ወደ ስራ ገብቷል። ቆላማ አካባቢ የኑሮ ማሻሻያ ፕሮጀክት አሁን አንደኛ ፌዝ አልቆ ሁለተኛ ፌዝ ሁለተኛ አመት ላይ ነን። ፈርስት ፌዝ ላይ ጨርሰናል። የፈርስቱ ፌዝ 5 አመት በጥሩ ሁኔታ ብዙ ለውጥ እያመጣን ዘንድሮ ወደ 15 ማህበራት ተወያይተን እዚህ ላይ አደራጅ እነሱ እዚህ ሳይመጡ መጀመሪያ ቀበሌ ላይ ስክሪን ይደረጋል። ህዝቡ ነው የሚመርጠው። እነዚህ ልጆች ቅድማ ለስራ አጥ ነው የሚሰጠው። ኦልሞስት ከዲፕሎማ እስከ ዲግሪ ሆልደር ነው እዚህ ያሉ ልጆች። ኑሩ መሐመድ ከዲላ ዩኒቨርሲቲ በ2017 ዓ.ም በማኔጅመንት የመጀመሪያ ዲግሪውን አግኝቷል። ኑሩ የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት በማህበር አደራጅቶ የስራ ዕድል ከፈጠረላቸው ወጣቶች መካከል አንዱ ለመሆን ችሏል። ጀመራ እንደማንኛውም ሰው ስራ አጥ ነበርና ስራ አጥ ነበርን። ስራ አጥተን ከዩኒቨርሲቲም ትምህርትም ጨርሰን ቁጭ ብለን ነበር። ከመንግስትና ከኤልኤልአርፒ እና ድርጅቶች አሉና እነሱ አንድ ላይ ሆኖ ነው ይህን ስራ ለኛ የፈጠሩልን። መንግስቴን ጉርሜሴ ሆጂዳ ዋደኔ ጉርሙኔ ሆጂቴ ሴን ተደራጅተን ይህን ስራ መስራት ከጀመርን በኋላ ከተለያዩ አካባቢዎች እየመጡ ምርቶቻችንን ይገዙናል። በፊት በከተማችን የባህል ልብስ መሸጫ የሚባል አልነበረም። መንግስት አደራጅቶ ስልጠና ከሰጠን በኋላ ይህንን ሼድ ሰጥቶናል። ማንኑ ከነሜ አሽቶ ሆጂ የገሊዶን ኩን ኢዶ ምሻቲ ይሄኛው ስራ በፊት አይታወቅም ነበር። በተለይ በእኛ ማህበረሰብ ማለት ነው። አርብቶ አደር ስለሆን በአርብቶ አደር ፍየል ጥበቃ፣ ግመል ጥበቃ እንጂ እንደዚህ አይነት ስራ አዲስ ነው። ከዛን ይሄንን ስራ ደግሞ ደስ ብሎ ነው የተቀበልነው እና ስልጠና ስንወስድ ስልጠናም እንዳሰብነው አይደለም የከበደ አሪፍ ነበረ። ሰልጠነ ስንጨርስ ደግሞ ወደ ይሄኛው ስራ ገባ ማለት ነው። የብሔር ብሔረሰብ ሁሉም ልብስ ማለት የባህል አለ የአደ ተብሎ የኦሮሞ አለ የአማራ የወለጋ የበቃ ሁሉንም ኢትዮጵያዊ ማለት ብሔር ብሔረሰብ ሁሉም በተቻለ መጠን እንሰራለን ብለን አስበናል። እንሰራለንም ደግሞ ተስፋ ካለ ይሰራል። መጀመሪያ ስራ አጥ ነበርን። ከስራ አጥ ወደ ራሳችን የሆነ ነገር ማዝ ይችላል። ከቤተሰብ መጠየቅ ጀመረናል እና እንኳን ከራሳችን አልፈ ለሌላ ሰው ለዘመኛ እየቀጠርን ነው። ይሄ ጥቅማችን ብዬ ነው የምገምተው። ለሌላ ሰው ስራ እየፈጠርን ነው። ከራሳችን ተርፈ ለሌላ ሰው እየሆንን ነው። እነሱ 10% ይቆጥባሉ። 10% ማለት ለምሳሌ ኤልኤልአርፒ ሼር 90% ብር ይሰጣል። 90% ወደ ብር ሲንቀይር 1,420,000 ፕሮጀክት ይሰጣል። እነሱ ደግሞ 142,000 ይቆጥባሉ በእነሱ ማለት ነው። ይሄ ደግሞ የተፈለገ ኦነርሺፕ እንዲሰማ ነው። ማህበራ ከነ ኤገሰን ሆነ ኑቲ አርከን ኤርገ ኤገለ ሆጂ ታስ አብዲን ኑቲ ቀምኑ በቃ ቹን እንጅጅረምና ይህ ስራችን አሳድጎናል። ትምህርትም እናገኝበታለን። እርስ በርስም ልምድ እየተለዋወጥንበት ነው። እንደ ፈጣሪ ፍቃድ ከዚህ ተነስተን ወደፊት በየግላችን ከፍተን እንሰራለን የሚል ተስፋ አለን። ወንት ኩምባይ እስቲ ገረ ብረራ ዱፌት ሆጂን አመኑት ኤገለ ኩን ካን ጉርጉሮ በፈንታሌ ወረዳ በመተሃራ ከተማ አስተዳደር ስር በማህበር ተደራጅተው የሚሰሩት እነዚህ ወጣቶች ችግሮች ሲፈጠሩ በውይይት እየፈቱ እርስ በርስ ዕውቀትና ልምድን እየተጋሩ የነገውን ብሩህ ተስፋ ለማየት ሩቅ አልመው እየተጓዙ ነው። ያው እኔ የማያውቀውን እሱ የማያውቃሉ እነሱ የሚችሉትን ደግሞ እኔ የምሳሳትበት ቦታ አለ አይደለ? እሱን እየተረዳዳን እንደዚህ ነው እሺ ተባብለን ተስማምተን እሱ እንደዚህ ነው ብሎ ካሳየኝ እሺ ብዬ እሱ እንደኔም እንደዛው ካልኩኝ ተስማምተን ተረዳድተን ያው ትልቅ ቦታ ለማርዳት ለመድረስ ግድ ይላል መስማማት። ደግሞ ውይይቱ ስንወያይ ሳምንት የቆየ የአንድ ወር የ15 ሚሊዮን በጽፈን አስቀምጠን ምን አይነት ችግሮች ነው እናንተን ያጋጠመ ችግሮች እንዴት ደግሞ ማፍታት እንዳለብን ቁጭ ብለን ነው እርስ በርሳችን አውርተን የምንጨራረሰው ማለት ነው። እየጠጣን ፈታ እያልን ሁላችንም አንድ ነን።
ጓደኞች ነን። ምንም እንደባበቁ ነገር ስለሌለ በግልጽነት ነው የምንሰራ። ያው መምጣታችን እድል ነው ብለን በፍላጎት ገባን እንጂ አይገኝም እኮ የሙያ ማለት ከፍለንበት ብንማር ራሱ አንድ እድል ነው። ግን ሳንከፍል ተምረንበት ሳንከፍልም ወደ ስራ ገብተንበት ይኸው እዚህ ደርሰናል። ከዚህ ከአንድ ብሎ ሁለት ይላሉ። ያው ከዚህ ወደ ትልቅ ቦታ እንሄዳለን ብለን ተስፋ አለን። ከአንድ አመት በኋላ ከአንድ ሁለት አመት በኋላ የራሳችን ሱቅ የራሳችን መደብር ልናቋቁም እያሰብን ነው። በእነሱ ብቻ ሳይሆን ከነሱ ነጥለን እንደነሱ ማውን ነው የምንፈልገው እኛ ተስፋ አለ። ሁላችንም አሁን ተደግፈን እየኖር ነው። በቤተሰብም በክራይ ቤትም አሁን ለምሳሌ ይሄ ራሱ አንድ ስራ ነው፣ አንድ ተስፋ ነው። በዚህ ሰርተን የራሳችን ኑሮ ለመቀየርና ከክራይ ቤት ወደ ራሳችን ለማውጣት በቃ ራስን ለመቀየር ማለት ነው። እንደዛ አይነት ተስፋ አለ። ሁላችንም ሰርተን ማለት ተራራተን ተያይዘን ተደጋግፈን እስከዛ ቦታ ለማሄድ ተስፋ አለ። ሚኒስቴር መስሪያ ቤቱ በእውነቱ ከፍተኛ ድጋፍ ያደርግልናል። ለምሳሌ ስራ ላይ ያለን የተለያዩ ባለሙያዎችን ወደ ሳይት እየላኩ የሙያ ድጋፍ ያደርጋሉ። ይሄ የማነሳሳት ስራዎችን ይሰራሉ። እንደገና ደግሞ በተለያዩ ፎረሞች የመስሪያ ቤቱ ኃላፊዎችን በመገኘት አስተዳደራዊ የሆነ ድጋፍ ስለሚሰጡ አቅጣጫ ስለሚሰጡ ቀላል የሚባል ሰፖርት አይደለም። ስለዚህ የፕሮጀክቱ ስራ ከታች ከቀበሌ እስከ ሚኒስቴር መስሪያ ቤቱ ድረስ የተያያዘ ነው፣ ቼን አለው። በዚህ ውስጥ ከፍተኛ አስተዋጽኦ አድርጎልናል ማለት ነው። አርብቶ አደር ድንበር ጠባቂ ነው። የሀገር በቀል እውቀት ባለቤትም ጭምር እንደሆነ ይታወቃል። እንስሳትን ጨምሮ በልዩ ልዩ የተፈጥሮ ሀብቶችም የታደለ ነው። ክልሉ ካለው የቆዳ ስፋት አንጻር በኦሮሚያ ብቻ የሚገኙ አርብቶ አደሮች 44 በመቶ የሚሆነውን የቁም እንስሳት ሀብት ለሀገራቸው ያበረክታሉ። አርብቶ አደሩ በተፈጥሮ ሀብቶች የመበልጸጉን ያክል ብዙ ፈተናዎችም የከበቡት ማህበረሰብ ነው። ፈተናዎቹን ተሻግሮ ገጸ በረከቱን ለማጣጣም የመስኖና የቆላማ አካባቢ ሚኒስቴር የአርብቶ አደሩን ሕይወት የሚያሻሽሉ የተለያዩ ፕሮጀክቶች ቀርጾ በመላው ሀገሪቱ ተግባራዊ እያደረገ ነው። ከመኢሶ እስከ ፈንታሌ ያደረግነው ቅኝትም የዚህ ፕሮጀክት አንዱ አካል ነው። Asimbe, way bishana simbe, abiya manaya me silkide, way durumbirambe.